ከቬንዙዌላ እስከ ኮሎምቢያ ከኩባ እስከ ኢራን ድረስ ከፓናማም እስከ ግሪንላንድ የሚደርስ ግዙፍ ማስጠንቀቂያ እርሳቸው ጋር አለ። አሁን ደግሞ በቬንዙዌላ የሆነው በእናንተ እንዳይሆን ወደሚል ማስፈራሪያ ተቀይሯል። ትናንት ትራምፕ በትሩዝ ገጻቸው ላይ ተረኛው ሀገር ላይ ዘምተዋል። ኩባ ከቬንዙዌላ ነዳጅና ገንዘብ ታገኝ ነበር ያሉት እርሳቸው በቀን ከ35,000 በርሜል በላይ ነዳጅን ከቬንዙዌላ ማግኘት ከዚህ በኋላ አይቀጥልም ብለዋል። ኩባ ለዚህ የቬንዙዌላ ችሮታ የደህንነት ስራውን ስትሰራ ቆይታለች። ይህም እንዲያበቃ ኩባውያኑ ጊዜው ሳይረፍድ መስማማት አለባቸው ሲሉ አስጠንቅቀዋል። የኩባው ፕሬዝዳንት ማኑኤል ዲያዝ ካነል ግን ማንም ሰው መመሪያ አይሰጠንም ሲሉ ለትራምፕ ማስፈራሪያ ምላሽ ሰጥተዋል። የዶናልድ ትራምፕ አስተዳደር በላቲን አሜሪካ እያራመደ ያለው አዲስ አይነት አካሄድ አዲሱን የዓለም ስርዓት ወይም ኒው ወርልድ ኦርደር የመፍጠር ሳይሆን የዓለምን ስርዓት የመበተን ወርልድ ዲስኦርደርን ለመፍጠር ይመስላል የሚሉት የኦክላንድ ዩኒቨርሲቲ ዓለም አቀፍ ጥናት ተመራማሪው ክሪስ አግዴን ናቸው። እንደ ክሪስ ትራምፕ የዓለምን ስርዓት እያፈረሱ ነው። ለዚህ ደግሞ በእጃቸው የያዙት መርህ አሜሪካንን ዳግም ትልቅ እናደርጋለን የሚለውን ነው። We will make America strong again. And we will make America great again. ይህ አሜሪካንን ትልቅ የማድረግ አካሄድ ግን በሀገር ውስጥና በዓለም አቀፍ ግንኙነታቸውም ላይ ችግር እየፈጠረ ስለመምጣቱ አያጠራጥርም ባይ ናቸው። ትራምፕ ፍጹም አምባገነናዊ አውቶሪቴሪያኒዝምን በዓለም የፖለቲካ ስርዓት ውስጥ ዳግም በእጅጉ እንዲያንሰራራ እየሞከሩ ነው። በተናጥል የሚወስኗቸውና የሚፈጽሟቸው ተግባራትም ግጭትን የሚያባብሱና የዓለምን የሕግ ስርዓቶች ሁሉ እየጣሱ መጥተዋል ሲሉም ያብራራሉ። የቢቢሲው ጸሐፊ ጀርሚ ቦውን የትራምፕ አሜሪካንን ዳግም ትልቅ የማድረግ መርህ መስመሩ የሚቃኝ ካልሆነ እንደ ቀደሙ ስርዓቶች ግዙፍ ኢምፓየርን የመመስረት ሂደት ላይ እንደሚገኙ ማወቅ ይገባል ይላል። አሜሪካ ባለፉት 200 ዓመታት ከላቲን አሜሪካ ሀገራቱ ጋር የነበራት የግንኙነት ፖሊሲ በሞንሮይ ዶክትሪን የታሰረ ነበር። ትራምፕ ግን ሞንሮይ ዶክትሪን በዶንሮይ ዶክትሪን ለውጠውታል። በአምስተኛው የአሜሪካ ፕሬዝዳንት ጄምስ ሞንሮይ በ1823 የተፈረመው የዩናይትድ ስቴትስና የላቲን አሜሪካ ግንኙነትንም እያፈረሱት ነው። እናም ስርዓትና ሕጎቹን ሁሉ እያፈረሱ የሚመስሉት ትራምፕ አሜሪካንን ወደ ታላቅነት የመውሰጃው መሰላል ኢምፓየርን መዘርጋት እንደሆነ እያሳዩን ነው። ወደ ኢምፓየር ዘመን ወይም ኤጅ ኦፍ ኢምፓየር እንዲያደርሳቸውም እየሻቱ ነው። የዓለም ትልቁና ግዙፉ ኃይልን መመስረት፣ በሀገራትና በአህጉሪቱ ጉዳይ ውስጥ ተጽዕኖ መፍጠርና ፍላጎትን መጫን፣ ከዚያም አምባገነናዊ አውቶሪቴሪያን የሆነና በአሜሪካውያን ላይ አስቸጋሪ የሚሆን ስርዓትን መፍጠር። የሎዝ ሉዘንበርግ ጸሐፊዎቹም ካርል ዴቪድሰን እና ቢል ፍሌቸር ቀኝ ዘመም አምባገነናዊ ስርዓትን ለመፍጠር የሚደረግ ሩጫ ብለውታል። ከፋሺዝም ስርዓት በመቀጠል ቀኝ ዘመም ኒዮፋሺዝምን ለማዋለድ የሚደረግም ጥረት ይሉታል። ትራምፕ ግን የፓናማን ካናል እየናፈቁ ነው። ግሪንላንድንም እንጠቀልላለን ብለዋል። ካናዳም የኛ ብትሆን የሚል ምኞት አላቸው። በእነዚህ ሁኔታዎች ውስጥ ታዲያ ሀገራት አሜን ብላው ግዛቶቻቸውን አይሰጡምና ከወዲሁ የኃይል አማራጭን ቀጥተኛው መንገድ ማድረጋቸው ነገሮቹን ስጋት ውስጥ ከቷል። ይህ ያለ ፍላጎት የሚደረግ የመስፋፋት ሙከራም በዚህ ዘመን ምን ስም ሊሰጠው ይችላል? ምንስ አሉታዊ ተጽዕኖ ይኖረዋል የሚለው በእጅጉ ማሰብ ይገባል ይላሉ ጸሐፊዎቹ። እንዲህም ሆነ እንዲያ ግን እርሳቸው ዶናልድ ትራምፕ አሁንም እንዲህ ይላሉ። We will make America great again.